በቃ በመንፈስ መኖር ምንድነው? በመንፈስ መመላለስ ማለት ምንድነው? ያው ብዙ ጊዜ አሁን በቸርች ውስጥ የምንጠቀመው ቃል በመንፈስ ተመላለሱ፣ በመንፈስ ሁኑ ተብሎ ይጠየቃል። እና እርግጠኛ ነኝ ሰዎች በመንፈስ እንሆናለን ሲባል አንገታቸውን ይደፋሉ። በመንፈስ እንሆናለን ሲባል እንቅስቃሴያቸውን ይገድባሉ። አካላዊ ነገር ለማድረግ ሲሞክሩ ይታያል። ቸርችም ይሄንን ነገር በደንብ የገለጠች አይመስልኝም። በመንፈስ ለመሆን በመንፈስ መወለድ ግዴታ ነው። ከመንፈስ መወለድ ግዴታ ነው። ምክንያቱም ያልሆንከውን ነገር እንድትሆን ካዘዘህ አዛዡ ልክ አይደለም ማለት ነው። በመንፈስ ተመላለስ ብሎ ከመንፈስ ካልወለደህና በዛ በመንፈስ በሆነው ማንነት ውስጥ አንተ ከሌለ በመንፈስ ተመላለሱ ማለት ልክ አይደለም። ስለዚህ በመንፈስ ተመላለሱ ተብሎ የተጠየቀው ከመንፈስ የተወለደው ፐርሰን ነው። የመጀመሪያው አዳም ለምሳሌ በመንፈስ መመላለስ ይችላል? የመጀመሪያው አዳም በመንፈስ መመላለስ አይችልም። ለምን መሰለህ? ማን ነው እሱ? ለምን? የመጀመሪያው ሰው አዳም በመንፈስ መመላለስ እንደማይችል ስለታወቀ የሥጋ ስራ የሕግ ስራ ነው የተሰጠው። በሥጋ የሚፈጸም በአካል የሚፈጸም በመታዘዝና በማድረግና ባለማድረግ የሚወሰን ሕግ ነው የተሰጠው። የመንፈስ ሕግ አልተሰጠው። የብሉይ ኪዳን ሕግ ማለት ማንነቱ ከዛ የተወለደ ከመንፈስ የተወለደ ስላልሆነ ይሄ ሁለተኛው ግን ሕይወትን የሚሰጥ መንፈስ ሆነ ነው የሚለው። ስለዚህ ከሱ የተወለደ በሙሉ በሱ በሆነው ማንነት ውስጥ ስላሉ እነሱ በመንፈስ መመላለስ ይችላሉ። ስለዚህ በመንፈስ መመላለስ ማለት በሆንከው ማንነት መመላለስ ማለት መኖር። በሆንከው ማንነት መኖር ኑሮ በመንፈስ የሆነ መሆን እንጂ ቸርች ብቻ አይደለም፣ ማንነት ላይ ብቻ አይደለም። ከማንነት ጋር የተያያዘ ነው አልኩ። ኦኬ። አዲሱ ፍጥረት በመንፈስም ዳግም የተወለደው ማንነት በመንፈስም ከቃል የተወለደው ከማይጠፋ ዘር የተወለደው ማንነት ከመንፈስም። ስለዚህ በመንፈስ ተመላለሱ ማለት በሱ ማንነት ተመላለስ። ለምን መሰለ? አሁን በሱ መመላለስ ከተዋ አንድ ሰው በስጋው ሊመላለስ አርግ አታድርግ በሚለው በውጪ በስጋ በሚፈጸም ሕግ መለኪያ አድርጎ ሊመላለስ። በመንፈስ የሚመላለሰው ግን ከሆነው ማንነት ከውስጥ ከሆነው ማንነቱ ጀምሮ ከልቡ ከውስጥ የውስጥ ሰውነት ይሆንላችሁ ይላል ጳውሎስ። ከውስጥ ከሆነው አዲስ ፍጥረት ከሆነው ማንነቱ ጀምሮ ሕይወትን መግለጥ ይጀምራል። በመንፈስ መመላለስ ማለት በሆንከው ማንነት አዲስ ፍጥረት በሆንከው ማንነት መኖር መመላለስ ማለት መናገር፣ ማሰብ፣ ማድረግ መኖር የህይወት ትርጉም በሙሉ ከሱ መጀመር ማለት ነው። በመንፈስ መመላለስ እንደ አህዛብ በስጋ አይደለም የምትመላለስ። በፍጹም እነሱ እንዴት ነው በስጋ የሚመላለሱት? እነሱ በስጋ የሚመላለሱት ማንነታቸው የስጋ ስለሆነ። አየህ፣ የመጀመሪያው አዳም ከምድር ነው አለና ምድራዊ ነው። ሁለተኛው አዳም ደግሞ ከሰማይ ነው አለና ሰማያዊ ነው። አየህ፣ ሁለቱን ስታነጻጽር አንዱ ከምድር ነው አለና ዜግነቱ ምድራዊ ነው። ስለዚህ ይሄ የሚመራው በምድር ስርዓት ነው፣ በምድር ህግ ነው። ለዚህ ነው ህጉ የተሰጠው በምድር ላሉ ህግ ነው የተሰጣቸው፣ በምድር ላሉ ሰዎች ነው የተሰጣቸው። ይሄ ሁለተኛው ግን ከሰማይ ነው አለና ሰማያዊ ነው። ስለዚህ ለሱ 10 ትእዛዛት ህግ አልተሰጠውም። የህይወት መንፈስ ህግ ነው የተሰጠው። በዛ ነው የሚመላለሰው። ኃጢአትን የሚጠላ ኔቸር ነው ያለው እንጂ ይሄኛው ኃጢአት አታርግ ብለህ የምትመክረው አይደለም። ይሄኛው ግን እንደ ስጋ የተወለደ ስለሆነ የምድር ስለሆነ ምትገታው ሉጋም እያበጀህለት ተው ነው የተባለ። አይጠላም፣ መጥላት አይችልም። ኃጢአትን ይተዋል እንጂ አይጠላም። ኃጢአትን መጥላት አይችልም። ፈርቶ ነው የሚተው። ምን ስላለ? ህጉ ምን ይለዋል? ህጉ ሁለት ነገር ነው ያለው። ካደረክ ይሄ ይሆንልሃል፣ ካላደረክ ይሄ ይቀጣሃል የሚል ሁለትነት ነው ያለው። በረከትም አለው እርግማንም አለው። ስለዚህ ሰው ህጉ የታዘዙ ሰዎች እኮ በመጀመሪያ ሲሰጣቸው ህጉ እንደሚፈጽሙት ታውቁ አይደል? አይፈጽሙትም። ህጉን መፈጸም የሚችል ማንነት የላቸው። ለምን ነው ታዲያ ህጉ እንደማይፈጽሙት እየታወቀ የተሰጠው? ህጉ የተሰጣቸው እንደማይፈጽሙት የተሰጣቸው ኃጢአተኝነታቸውን የበለጠ ለመግለጥ ኃጢአት መሆኑ በደንብ እንዲታወቅ። ለምን? የእግዚአብሔር ፕሮግራም የጸጋ ጊዜ አለ። በክርስቶስ መጥቶ የኃጢአት ስርየት አለ። ስለዚህ ሰዎች ኃጢአተኛ መሆናቸው በደንብ መውጣት አለበት፣ በደንብ መታወቅ አለበት። ጳውሎስ ለዚህ ይሄን ሲናገር ኃጢአተኛ መሆናቸውን እግዚአብሔር ራሱ ህጉን ሳይሰጣቸውም ያውቃል። እግዚአብሔር ያውቃል፣ ግን ሰዎች አያውቁም። ስለዚህ አሁን ሰዎች ኃጢአተኛ መሆናቸውን እንዲያምኑበት ምን ተሰጠ? ህጉ ተሰጣቸው። ስለዚህ አትመኝ የሚባል ህግ ባይኖር ኖሮ ለዚህ ኮሎ ጳውሎስ እንደዚህ ያለ አትመኝ የሚባል ህግ ባይኖር ኖሮ መመኘትን ባላወቅኩ ነበር። ስለዚህ አሁን መመኘት የሚባለው ማንነት ሰውዬ ውስጥ አለ። ህጉ የተሰጠው ሰውዬ ውስጥ አለ። አሁን አትመኝ የሚል ህግ በሌለበት
ተዳፍኖ ቁጭ ይላል። ልክ አትመኝ ሲባል ግን ያ ምኞት መቀስቀስ ይጀምራል፣ ይጋለጣል፣ ይወጣና መመኘት ይጀምራል። አትግደል የሚባለው ነገር ገዳይነት በውስጡ አለ። ለዚህ ነው ሁለተኛው አዳም ከውድቀት በኋላ ኦልሬዲ ኮራፕት ሆኗል፣ ኦልሬዲ ተበላሽቷል። የመጀመሪያው አዳም ምክንያቱም ጳውሎስ ኤፌሶን ምዕራፍ 2 ላይ ሲናገር በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በአየር ላይ ለሚሰራ መንፈስ አለቃ ፈቃድ በፊት ትገዙ ነበር፣ በበደላችሁ በኃጢአታችሁ ሙታን። ስለዚህ ሙት ነው የመጀመሪያው ሰው። ስለዚህ አሁን አትስረቅ የሚለው ሕግ የተሰጠው ሰው ሌባ ስለነበረ ነው። ማንነቱ ሌባ ነው፣ አመንዝራ ነው። የእግዚአብሔርን ስርዓትና በእግዚአብሔር ሕይወት ውስጥ ወይም በመንፈስ መሆን አይችልም። ያ ነገሩ ግን ይሄ ውስጡ ያለው የኃጢአት ዘር ግን ምን መሆን አለበት? መገለጥ ስላለበት ነው ሕግ የተሰጠው። ስለዚህ ሕግን የማያደርገው ሁሉ ሞት ይገባዋል ይላል። ስለዚህ ስንቶቹ ሞት ተገባቸው? ሁሉም ሕግን የማያደርጉ። ስለዚህ ሕጉ የተሰጠ ካጋለጠ በኋላ ሊገላቸው ነው ማለት ነው። ሕጉ ካጋለጠ በኋላ ሁሉንም አመጣና ሁሉም ኃጢአት ሰርቷል፣ የእግዚአብሔር ክብር ጎድሏቸዋል። ከዛ የሕግ ፍጻሜ የሆነው ኢየሱስ ክርስቶስ መጥቶ ሁሉንም የሰው ልጆችን በሙሉ ራሱ ውስጥ አድርጎ በመስቀል ላይ ሰቀለውና ሕግ የሚባለውን ነገር የሞት ዕዳ ተከፍሎለት የመጨረሻው ውጤት ሞት አይደለ? ሞት ተከፍሎለት አለቀ። ስለዚህ ክርስቶስ የሰውን ሁሉ ኃጢአት ተሸክሞ ሰው ሆኖ በመስቀል ላይ ሲሞት ሁሉም ሞቱ ማለት ነው። ሁሉም ሞቱ። የዛኔ ሕጉ ፍጻሜ ያገኘ። ሄዶ በክርስቶስ ነው ፍጻሜ ያገኘ። ሄዶ በመግደል ሰውን ሁሉ በመግደል ተደመደመ። ከዚህ በኋላ በቃ ሕጉ የለም ማለት ነው። ሕጉ መጥፋት አይችልም። አሁን ሮሜ 7 ላይ ሕግን ለሚያውቁ እናገራለሁ ይላል። ቁጥር 1 ላይ ሕጉን ለሚያውቁ እናገራለሁ አለና ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን? አሁን ሰው እዚህ ምድር ላይ እስካለ ጊዜ ድረስ ሕጉ አለ። አሁን ሕጉን ማሸነፍ የምትችለው ወይ ሕጉ ከሞተ ነው ወይ ለሕጉ ከሞትክ ነው። ልክ እንደ ባልና እንደ ሚስት። ከዛ ሁለተኛ እኮ ለባልና ሚስት ተምሳሌት አመጣ። አንድ ሚስት አለ ባሏ በሕይወት እስካለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከባል ከሆነው ሕግ ተፈታለች፣ ነፃ ወጣለች። ስለዚህ ለሌላ ወንድ መሆን ትችላለች፣ ሌላ ማግባት ትችላለች አለ። አሁን ስለ ትዳር አይደለም እዚህ ጋር ያወራ። ከዛ ልክ እንደዚሁ አለ እኛም በሙሴ በሕግ በኩል ለሕጉ ተገድለናል አለ። ስለዚህ አሁን ሕጉን አይደለም የገደለው እኛን ነው የገደለው ለሕጉ። ስለዚህ አንዳችን ስለሞትን አሁን እኛ ስለሞትን ከሕጉ ጋር ተፋታ። አሁን ሌላ ማግባት እንችላለን። ሌላ ከሙታን ለተነሳው ትሆኑ ዘንድ አሁን ከሙታን ከተነሳው ከክርስቶስ ጋር ሰው ልጆች አሁን መጋባት ይችላል። ሮሜ 7 ላይ ነው ያለው። 7 ከ1 ጀምሮ ነው ያለው። ስለዚህ አሁን ለሌላው መሆን እንችላለን። ሌላው የተባለው ማለት ሌላው ክርስቶስ ነው ከሙታን የተነሳው። እዛ ላይ ነው በመንፈስ መመላለስ የተባለው። በመንፈስ ተመላለሱ የተባለው ከሙታን ከተነሳው የተወለዱ ዳግመኛ የተወለዳችሁት በሕያውና ለዘላለም በሚኖር ከማይጠፋው ዘር ከእግዚአብሔር ቃል ተወልዳችኋል። ከዚህ የተወለዱ በመንፈስ መሆን ይችላሉ፣ በመንፈስ መመላለስ ይችላሉ እንጂ በመጀመሪያው አይነት በዛ በአዳም አይነት በተገደለው አይነት አይደለም። በአዳም የመጀመሪያው አዳም በመንፈስ ተመላለስ ተብሎ አልተጠየቀም። መጽሐፍ ቅዱስ ላይ ፈልግ በመንፈስ ተመላለሱ የሚለው ጥያቄ የተጠየቀው በመንፈስ ከተወለዱት በመንፈስ ለተወለዱት ነው። ስለዚህ የማንነት ጉዳይ እንጂ ስለዚህ የአዲስ ኪዳን አገልግሎትም እግዚአብሔር መንፈስ ነው ይላል ዮሐንስ ወንጌል ምዕራፍ 4:24 የሚያመልኩትም ወይም የሚሰግዱለትም በመንፈስና በእውነት ነው ይላል። ስለዚህ የመጀመሪያው አዳም ከመስቀሉ በፊት የነበረው አዳም በመንፈስና በእውነት ማምለክ አይችልም ማለት ነው። የመጀመሪያው አዳም በመንፈስና በእውነት ማምለክ አይችልም። ማምለክ ቢችል እኮ እንደማይችል እኮ የምታውቀው ኢየሱስ መጥቶ እኮ እናንተ ተራራ የት እናምልክ ብላ ጠየቀችው። አባቶቻችን በዚህ ተራራ ሰግደዋል፣ እናንተ ደግሞ በኢየሩሳሌም ነው ሰው ሊሰግድ የሚገባው ብላችኋል። የሷ ጥያቄ እኮ ከሁለት አንዱን ትክክለኛውን ንገረኝ ነው የሷ ጥያቄ። እሱ መጣና ግን ምንድነው ያለው? ሁለቱንም ነው የሻረባት እኮ። በዚህም ተራራ በኢየሩሳሌም የማታመልኩበት ስጋዊ አምልኮ ስለሆነ ስጋዊ አምልኮ ስጋዊ ስርዓት የመጀመሪያው ሰው ቦታ ነው የተሰጠው፣ አቅጣጫ ነው የተሰጠው፣ የሚያመልክበት ቦታ አለ።
በስጋ ነው የሚከናወነው። በአካል ሄዶ ኢየሩሳሌም መሄድ አለበት። እዛ ቤተ መቅደስ ሄዶ ነው ምድር ማምለክና መስገድ ያለበት፣ ድርጊቱን መፈጸም ያለበት። ኢየሱስ የመጣው ያንን ሊሽር ስለሆነ የመጣው በዚህም ተራራ በኢየሩሳሌም የማታመልኩበት ጊዜ ይመጣል። እግዚአብሔር መንፈስ ነው አላው። እግዚአብሔር መንፈስ ነው። ከዛ በመንፈስና በእውነት ሊያመልኩት ይገባል። አብ እንደነዚህ ያሉትን እንደማን ያሉትን በመንፈስና በእውነት ያሉትን። ስለዚህ በመንፈስ ሁን ተብሎ ለአዳም አይነገረው። ኔቸሩ በመንፈስ መሆን አይችልም። መልካም ቢያደርግ መስዋዕት ቢሰጥ ቢዘምር በመንፈስ መሆን አይችልም። በመንፈስ መሆን የሚችለው በመንፈስ የተወለደው ብቻ ነው። በመንፈስ ያልተወለደ ሰው በመንፈስ ሁን ተብሎ ማይጠየቅ